ፈጣሪንም ማመስገን እፈልጋለሁ። ደርሰናል። የደስታ እንኳን አይደል? ባይ ባይ። ሰላም እንደምን አላችሁ ውድ ያኩቻ ቤተሰቦች? ዛሬ እዋቡዬ እናቴን አብረን ሰርፕራይዝ እናረጋታለን። ደስ የሚል ነገር አለ። አንጀትን የሚያድስ መንፈስን የሚያድስ እዋቡዬ እንዴት ነው ደስ ይላታል የሚለውን አብረን ነው የምናየው። ሰሞኑን እንዴት እንደምትወዷት እናቴን አሳይታችሁኛል። እኔም ውድድ ነው ማረጋችሁ። ለእናቶቻችሁ እድሜና ጤናን እመኝላችኋለሁ። ውድ ያኩ ቤተሰቦች ምንድነው የሚፈጠረው? ምንድነው ዛሬ ያዘጋጀነው ስጦታ? ምንድነው እዋቡዬ ዛሬ የሚደረግላት የሚለውን አብረን የምናይ ነው የሚሆነው። ለእናት ምንም ቢደረግ ያንሳታል፣ ምንም ብናረግ ያንሳታል። ፍቅራችንን ለመግለጽ ያህል ነው። እነሱ ደግሞ ትልቅ ቦታ የሚሰጡት ጉዳይ ነው። ልጆቻቸው ማስተዋል እንደጀመርን የሚረዱበት አንድ ነገር አለ። እናቶች ወላጆች የሚወዱት ነገር አለ። እሱን ነው አብረን የምናደርግላት ለእዋቡዬ። እናቴ እንደምትወዱን አውቃለሁ። እኛም እንወዳችኋለን። አብረን ሰርፕራይዝ እናደርጋታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። እዋቡዬ እናቴ ደርሰናል። ይገለጥ አይንሽ። አኩቻ እንኳን ደህና መጣችሁ። እንኳን ደህና ቆየን። እንግዲህ ዛሬ አኩቻ የተለየ ሰርፕራይዝ አለኝ ብሎ ወደኛ ቢሮ መጥቷል ማለት ነው። ዋዋ እንግዲህ ምን እየተሰማሽ ነው? መጀመሪያ ያለውን ነገር ብትነግሪኝ። እንግዲህ በጣም ጓጉቻለሁ እኔ ለማየት። እንግዲህ አይኔን አስሮ እዚህ ድረስ አምጥቶኛል። የሆነ ነገር እንዳለ እዚህ ስደርስ ያው ተሰምቶኛል፣ ግን በግምት ሳይሆን ያው ማየት ጓጉቻለሁና በቃ ባየው ደስ ይለኛል ቶሎ። እሺ እዋቡዬ ዛሬ እንግዲህ ለረጅም ጊዜ እኔ የምጓጓለት ባደረገው ቢሆን ብዬ ማስበው የሁል ጊዜ ህልሜ የሆነውን ላንቺ ማድረግ የምፈልገውን ነገር ፈጣሪ እንግዲህ ረድቶኝ ተሳክቶ ላደርገው ነውና ስሜትሽ እንደሆነ እረዳለሁ። እንደምትወጂው በጣም እርግጠኛ ነው መሆነው። ከባድ ስጦታ ነው፣ ልዩ ስጦታ ነው። ትንሽ እንድትጓጊ ስለፈለኩኝ ነው። ማለት አንቺ የምትወጂው ነገር እንደሆነ አውቃለሁ። የምትወጂውን ነገር አውቃለሁ። ይሄ ቢሆን የምትይውን ነገር አውቃለሁ። ለእኔ የምትመኝልኝ አለ፣ ለአንቺ የምትመኘው የምትፈልጊው ነገር አለና እሱን እንግዲህ ዛሬ ያሳካሁት ይመስለኛል። እጅግ በጣም ቆንጆ ነገር ነው ብዬ አስባለሁ። አይደለም? በትክክል። እንግዲህ በድጋሚ እንኳን ደስ አላችሁ እላለሁኝ። ዛሬ በጣም የተለየች ቀን ናት። አኩቻም በጣም የተመረጠ ልጅ ነው። እንግዲህ ሲመርጥም በጣም ቆንጆ ነገር መምረጥ ይችላል። ድርጅታችን ላይ በጣም ጥሩ ነገር መርጧል። እንግዲህ ጥሩ መራጭ እንደሆነ ያውቃሉ አይደል? እርሱ በጣም አውቃለሁ። እሱ ድርድር የለውም። እንግዲህ እንደ ዲኤምሲ መጥቶ እሱ የተሻለ ነገር የሚባለውን ነገር ነው የመረጠው ማለት ነው። እንግዲህ ባለ 2 መኝታ ነው ሰርፕራይዝ ሊያደርግሽ ያሰበው ዋዋ። ምን ለኔ ቤት ባለ 2 መኝታ ከዲኤምሲ ለኔ ቤት የሚገርም ቤት ማቀሜ በላይ ነው። በጣም ነው የሚገርመው። ይህንን ለመግለጽ ያስቸግረኛል። በቃ እዋቡዬ እናቴ ከሚገባው በላይ ነው። ረጅም ጊዜ ስጠብቀው የነበረ ነገር ነው እና የእውነት አንዳንድ ጊዜ የደስታ እንኳ አለ አይደለ? ሲቃውላ ነው ያዘኝ እና መግለጹ ላይ ያቅተኛል፣ ከብደኛል። እንግዲህ የደስታ ቀን ነው፣ ማዘን አይጠበቅባቸውም። በደንብ ፌስታ የምናደርግበት ቀን ነው ዛሬ። እንግዲህ ለነግሮት የፈለግኩትን ነገር በመሀል አቋረጥኩኝ በስሜታዊ ሆነ። ግን እሱ የመረጡት ቤት በጣም የጠዋት ፀሐይ የምታይ ቤት 122 ካሬ ሆና ባለ 2 መኝታ ብትሆኑ ወደፊት ደግሞ ወደ ባለ 3 መኝታ መቀየር የሚቻልበት ሰፊ የሚባለውን ክፍል ነው ማለት ነው። በጣም በቆንጆ ዋጋ ነው የገዛው። 766,000 ቅድመ ክፍያ ከፍሎ ነው 40%ቱን በ3 ዓመት ከፍሎ 60%ቱ የኖራችሁበት በባንክ የምትከፍሉት ቤት ነው። ሳትሳቀቁ የራሳችሁ የግል ቤት የሚኖራችሁ ታይም ነው እና እንኳን ደስ አላችሁ በድጋሚ የእውነት ያልጠበቅኩት ነገር ነው ዛሬ የገጠሙኝ። የሚገርም ነው። ከዲኤምሲ ለኔ ቤት በፍጹም እኔ አላሰብኩትም። በቃ በእድሜ በእውነ የጠበቅኩት ነገር አይደለም። የሚገርም ነገር ነው ያደረገው። አኩቻ በጣም ገርሞኛል። ብቻ መግለጽ ሁላ እስከሚያቅተኝ ድረስ ነው ያልኩት። ይገርማል። ብቻ እግዚአብሔር ጥባው ሞልቷል ማለት ነው። ቀን ደርሷል። እዋቡዬ ያው እንግዲህ
ለእናት ምንም ቢደረግ ያንሳል፣ ምንም ቢደረግ ያንሳል። እናቶች ደግሞ ልባቸው የሚያርፍበት ለልጆቻቸው ለራሳቸው የሚመኙት ቆንጆ ማረፊያ ማለት ቤት ነው። ብዙ ጊዜም ደግሞ ስታወሪኝ እሰማለሁ። ቤት ቅርስ ነው። ቤት ማረፊያ ነው። ክፉንም ደጉንም ቤት ውስጥ ነው የምታሳልፈው እና ቤት መሸሸጊያ ጥላ ከለላ ትለኛለች። እና እንግዲህ ያው እሱንም ስለምትይኝ ስለምሰማ ነው ከዲኤምሲ ሪል ስቴት ባለ 2 መኝታ የገዛ ነው ማለት ነው። እና እንዴት ነው? ደስ ብሎሻል? የሚገርም ነው። ከሚገባው በላይ ነው ደስ ያለኝ። በቃ ራሴን መቆጣጠሩ አቅቶኛል። ደስታዬን ምን ማድረግ እንደምችል ብቻ አላውቅም። እግዚአብሔር ይስጥልኝ፣ መልካሙን ነገር ላይ ይጣልልኝ። ለምን የቤት ችግር ይታወቃል። አሁን ባለንበት ሰዓት ያሳለፍኩትን ነገር እናንተን ሳሳድግ አሁን ያለሁበትን ሁኔታ የተደራሩ የመኖር ነገር አብሮ የማሳለፍ ነገር ያው የኑሮ ውድነቱ ሁሉንም ነገር ሲታሰብ እኔ በጣም የሚገርመኝ በተመጣጣኝ ዋጋ እንደዚህ አይነት ቤት በጣም ነው የገረመኝና እኔ ራሴን መቆጣጠሩ አቅቶኛልና ማንኛችሁን ልመርቅ እኔ በጣም እኔንም ዲኤምሲንም እሱንም ነው መርቄ በጣም ደስ ይላል። እሺ እንኳን ደስ አለሽ። ደስ ስላለሽ በጣም ደስ ብሎኛል። በጣም ደስ ያለኝ እኔ ደስ ስላለሽ በጣም ደስ ብሎኛል እናቴ፣ እወድሻለሁ። በቀጣይም ደግሞ ከዚህ ከዲኤምሲ ደግሞ ሌላ እንደምንደግም ምንም ጥርጥር የለውም። እስቲ እባካችሁ አረፍ እንበልና እሺ፣ እንኳን ደስ አላችሁ። እውነት ስሜታችሁ በጣም የሚጋባ ስሜት ነው፣ ደስ ይላል። እና አኩቻም ደግሞ እግዚአብሔር ለዚህ ስለረዳህ በጣም እግዚአብሔር የተመሰገነ ይሁን። እንግዲህ በደንብ እናትህን እንደምትወድ ያስመስክረሃል ማለት ነው። ዋዋን አልሰማም የሚለው ነገር አሁን አሳይተሃልና በቃ ስለዚህ ይህን ነገር ስላደረግ እጅግ ደስተኞች ነን። የተሻለ የሚባለውን ነገር ነው አንተ ያስከው። ግን አሁን እደግማለሁ ስትል ሰማሁ ልበል መድገማችን አይቀርም። የዲኤምሲ ቤቶቹን በጣም ነው የወደድኳቸው። ለመኖሪያ ምቹ ናቸው። በጣም ደስ የሚል ነው እና ምርጫ የሚያረቁት ዲኤምሲ በጣም ቆንጆ ነው። ለመኖር ምቹ ነው። ላንድስኬፕ በደንብ እንድታይ ያደርጋል። ቆንጆ ቪው አለው እና ለእናት ደግሞ ምርጡን ነው አይደል? ምርጡን ለላንቺ ነው እና ምርጡን እንግዲህ አድርገናል። በጣም በቃ እግዚአብሔር ይመስገን። በጣም ደስ ብሎኛል። በቃ ከምነግርሽ በላይ ደስ ብሎሽ ስላየሁኝ እጅግ በጣም ደስ ብሎኛል እናቴ። እጅግ አድርገን እናመሰግናለን ዲኤምሲ ሪል ስቴትንም እኛም እናመሰግናለን በጣም። ያው እንግዲህ እንደ ድርጅት አንዳንድ ነገር ልበልህና ያን ጊዜ ተጣድፈን የተሻለውን ነገር ብቻ አሳዩኝ ስላልክ የተሻለውን ነበር ያሳየነ። ያው እንግዲህ ምንድነው እኛ ጋር ከስቱዲዮ ጀምሮ እስከ ባለ 4 መኝታ ቤቶች አሉ። ሁሉም ቤቶቻችን በረንዳ ያላቸው ነው በሳሎን እና በኪችን በኩል። አሁን ላይ ደግሞ ለሽያጭ ያወጣነውን ዲስካውንት ብለን ያልነው በዚህ የመጨረሻው ቀን ዲስካውንቱ የሚያበቃበት የመጨረሻው ቀን ላይ ነው የመጣኸው፣ ክፍያ ያጠናቀቀው ማለት ነው። ስለዚህ እንኳን ደስ አለህ ዲስካውንቱን ተጠቃሚ ስለነበርክ። ሌላ ደግሞ ምንድነው የጠዋት ፀሐይ የሚያይ ቤት ነው የመረጥከው አንተ። በጣም አሪፍ አይን የሚባለውን የዲኤምሲን አይን የሚባለውን ቤት ነው የመረጥከው ማለት ነው። ሌላ ደግሞ እንደምታየው ቤቶቻችን ላይ የሰራተኛ ክፍሎች አሉ። ከዛ ደግሞ የሰራተኛ ክፍል ለብቻ የራሷ መታጠቢያ ክላስ አላት። ከዛ ደግሞ ብዙ ሪል ስቴት ላይ እንዳለው አሁን ቀጥታ በሩ እንደተከፈተ ሳሎን ላይ ነው የሚገባው። እኛ ጋር እንደሱ የለም። ግዴታ አይሆንባችሁም በሳሎን ማለፍ ማለት ነው። ወደ መኝታ ቤት መሄድ ብትፈልጉ በዚህ በኩል አቅጣጫ አድርጋችሁ ልክ ቪላ ቤት እንዳላችሁ እንዲሰማችሁ ሰርቪሱን ለብቻ አደረግነው ማለት ነው። ስለዚህ ኪችኑ ለብቻ፣ ሰራተኛ ክላሱ ለብቻ ይሆናል። ሳሎን ሳታገኙ ወደ መኝታ ቤት ትገባላችሁ። ይህ አገልግሎቱ ምንድነው? አኩቻ ሳሎን ላይ ቁጭ ብሎ ከጓደኞቹ ጋር እየተጫወተ ከሆነ ማሚ ደግሞ አስቤዛ ገዝታ ከሆነ የመጣችሁ ኪችን ላይ አስቤዛዋን ቁጭ አድርጋ ወደ እናንተ ፕሮግራም ከልጆቿ ጋር ደግሞ አብራ ታሳልፋለች ማለት ነው። ሌላ ደግሞ ከአከፋፈል አማራጭ አንተ የተጠቀምከው 40/60 የባንክ ብድር አማራጭ አለን። 40ውን እስከ ግንባታው እስኪጠናቀቅ ከፍላችሁ 60ውን እየኖራችሁ የምትከፍሉበት ነው። ቤቶቻችን በጣም ሰፋፊ ናቸው። ባለ አንዱን ወደ ባለ 2 መቀየር ይቻላል። ባለ 2ቱን ወደ ባለ 3 እያሰፋችሁ
ለሪዲዛይን ለመቀየር እንዲመቻቸው አድርገን የሰራ ነው። ለማሚ ደግሞ ማህበራዊ ኑሮሽ ራሱ የማይነካበት ግቢ ቤቶቻችን የኛ ኢትዮጵያዊ መልካቸውን ሳይለቁ ለምሳሌ እናቶቻችን የለመዱት ነገር አለ። በርበሬ ማስጣት፣ ሽሮ ማስጣት፣ ቤት ውስጥ ማዘጋጀት የሚባለው ያ ነገር እንዲቀርባቸው ስላልፈለግን ለብቻው የአገልግሎት ማግኛ ቦታ አላቸው። በግ ማረጃ ስፍራ ቦታ አለ ለብቻ። ለልጆቻችሁ የመጫወቻ እንግዲህ ያልኩ ልጆችን እዚህ ስታመጣ ልጆች የሚጫወቱበት ቦታ በጣም ሰፊ ቦታዎች አሉ። ከርሰ ምድር ውሃ እዛው ከኛ ሳይት የወጣ ነው። አሁን ራሱ ኢንፋክት ፕሮጀክቱን እየሰራንበት ያለ ነው። በዛ ከርሰ ምድር ውሃ ነው። ሌላም ደግሞ በቂ የሆነ የመኪና ማቆሚያ ቦታዎች አላቸው። አሁን ላይ የኤሌክትሪክ መኪና እየተስፋፋ ነው። ስለዚህ የኤሌክትሪክ መኪና ቻርጅ ማድረጊያ ቦታ ለብቻው ያለበት ቦታ ነው እና የመናፈሻ ቦታዎችም ሳይቀሩ አሁን ፊት ለፊታችን ከኛ አጥርም ደግሞ ላንድ ኦፍ ኦሪጅን ብለን መንግስት ኮሪደር ልማት እየሰራ ነው። ያችን ኮሪደር ልማት ፕሮጀክት ይዘን እኛ እየሰራን ነው ማለት ነው። እዚህ ለእናንተው ነው ይሄ ሁሉ ማለት ነው እየተሰራ ያለው። ሰፋፊ የሆነ የእቃ ማስቀመጫ የእቃ መጫኛ ሊፍቶች አሉን። የሰው ማመላለሻ 4 ሊፍቶች አሉን እና በፍጹም ስጋት አይግባችሁ። ሚትሱቢሺ ሊፍቶች ናቸው። መብራት ባይኖር ባካፕ ባትሪ አላቸው። ባካፕ ባትሪያቸው ሲያልቅ ጄኔሬተር አላቸው። ስለዚህ የትኛውን ፎቅ ላይ ብትገዙ የመብራት ስጋት የለባችሁ። እንደነገረሽ ወንድማችን ባለ 2 መኝታውን የገዛ ነው። ኔክስት ደግሞ ባለ 4 መኝታ አላቸው። ባለ 4 መኝታውንም ደግሞ እንገዛለን። በደስታ ላይ እጥፍ ደስታ እጥፍ ድርብ ደስታ እንደሚሆን ምንም ጥርጥር የለውም። ከደስታዬ በተጨማሪ ማህበራዊ መስተጋብር የሚባሉትን ነገሮች ሙሉ ለሙሉ ያገኘሁበት ሁኔታ ነው ያለው። ለምን እኛ እናቶች ከአንድ ቦታ ወደ አንድ ቦታ ስንሄድ ማህበራዊ ኑሯችን የሚቀር ይመስለንና ይቆጨን ነበር። አሁን ግን ያለው ነገር ሳይሆን ሙሉ ለሙሉ ምንም የጎደለብኝ ነገር ስለሌለ ልጄ እግዚአብሔር ይስጥ፣ እግዚአብሔር ያክብር። አሁንም የጎደለን ይሙላል። አሜን። እግዚአብሔር ይስጥልኝ፣ ተባረክ። አሜን። ነገ ደግሞ ጨምሮ ጨምሮ ይስጥክ፣ የጎደለን ነገር ይሙላል። አሜን። ዲኤምሲ ሪል ስቴት ደግሞ ይህንን ሁሉ ነገር ሳይጎል ሰርታችሁ ለኛ ለማስረከብ ያደረጋችሁትን ጥረት ሳላመሰግን አላልፍም። እግዚአብሔር ያክብርልን፣ እግዚአብሔር ይስጥልን። እንግዲህ በዚህ አጋጣሚ ፈጣሪንም ማመስገን እፈልጋለሁ። እግዚአብሔር ይመስገን ምትውጂውን ምትፈልጊውን ነገር እንዳደርግልሽ ስለፈቀደልኝም እና በጣም ደስ ብሎኛል። እናቴ ውድድ አደርግሻለሁ። መጀመሪያ እግዚአብሔር የተመሰገነ ይሁን። ይሄንን ያደረገው እሱ ነው። ለእኔ የጎደለኝን ነገር እንደሞላልኝ ለአንተም የጎደለን ነገር ይሙላል። አሜን እናቴ። ይሙላል። ልጅ ተባረክ፣ ተባረክ፣ ብሩኩ፣ በርታ። ልጆች ይደጉ። አንተ የሚታዘዘው ልጅ ይስጥ። አሜን። እሺ እናቴ ደስ ብሎኛል። እንኳን ደስ አለሽ። እንግዲህ ማሚዬ ዋዋ ኩቻ አሁን ደግሞ ደስታችንን ደግሞ ሙሉ ለማድረግ ዲኤምሲ ሪል ስቴት የተወሰነች ፕሮግራም ነገር አዘጋጅቶላቸዋል። እስቲ ወደዛ እንሂድ። ዋዋ እንግዲህ ዲኤምሲ ሪል ስቴት የባለ 2 መኝታ ባለቤት ሆነሻል። እንኳን ደስ አለሽ። በጣም ነው የማመሰግነው። እንዴት ናችሁ? ሰላም ናችሁ? እናንተ ናችሁ? እንዴት ናችሁ? ሰላም ነው አለን። እግዚአብሔር ይመስገን። ዋዋዬ እንዴት ነው? ሰላም ነው አለን። እግዚአብሔር ይመስገን። እንኳን ደህና መጣችሁ። አረፍ በሉ። እኔ እኮ ድምፅ ስሰማ ከቢሮ ምን ጉድ ነው ብዬ ነበር። ለካ ትልቅ እንግዳ መጥቶብን ነው ዛሬ። እባካችሁ አረፍ በሉ። ምን እግር ጣላችሁ ዛሬ? እንግዲህ ዲኤምሲ ሪል ስቴት ቤተሰብ ሆነናል። ከዚህ በፊት በቲቪ ነበር የምናውቃቸው። አሁን ደግሞ በአይናችን ስላየናቸው በጣም ደስ ብሎኛል። ሚኪ ታዲያ ጥሩ ነገር መርጠ ሰጣችሁ? በጣም ቆንጆ ነገር ነው የመረጥነው። የኩቻም ምርጫ ደግሞ አይታማም። አዎ ይፋ ያለ እንዳለባበሳቸው እዛ ዲያስፖራ ላይ ማለት ነው። እድለኞች ናቸው በጣም። በነገራችን ላይ ዛሬ የመጨረሻ ቀን ነው። እንደምታውቁት ለተወሰኑ ቤቶች አዲስ ብሎኮች ሲወጡ ቅናሽ አድርገን ነበርና ዛሬ መጨረሻ የሚያልቅበት ቀን ነበር። ጥሩ ቀን መጣችኋል። እንግዲህ ለእናንተ የሚሆን ደግሞ እስቲ ትንሽ ነገር እያሰብኩ ነው። እስቲ ትልቅ እንግዳ ስለሆነ ከማኔጅመንት ጋር ልማከርና ተመልሼ እመጣለሁ። ድረስ እናንተ ኪሻችሁ እንጂ ያሉ። እሺ መልካም። እሺ እናመሰግናለን። እንግዲህ ውድ የአኩቻ ቤተሰቦች ዲኤምሲ ሪል ስቴትን ከልብ ነው ማመሰግነው። በተቀላጠፈ መንገድ ነው እያስተናገዳችሁኝ ያላችሁትም ደስታችንን እንዲህ ባማረ ሁኔታ አክብራችሁልናል። ደግሞ እንደሰማችሁት ማኔጅመንቱም ተማክሮ
አኩቻም ብሎ ለመጡ 10 ሰዎች ዲስካውንት አለው። እናታቸውን ለሚወዱ አባታቸውን ለሚወዱ ስጦታ መስጠት ለሚፈልጉ ለልጆቻቸውም ሊሆን ይችላል የሚገዙት ለሚወዱት መግዛት ይችላሉ ብሏል ዲኤምሲ ሪል ስቴት። በፍጥነት እየመጣችሁ አኩቻም ብላችሁ መግዛት ትችላላችሁ። ቅናሹን ተጠቀሙ። ብቻዬን አይደለም የተደሰትኩት፣ ደስታዬንም እያጋራኋችሁ ነው። ወዳችኋለሁ። ዲኤምሲ ሪል ስቴት በጣም ነው የምትለዩት። እጅግ በጣም ደስ ብሎኛል በእውነት ትለያላችሁ በጣም እሺ። በጣም ነው ደስ የምትሉት። እንግዲህ ቤቴን አሳዩ ዋውዬ ቤቴን አሳዩኝ ብላለች። ሄደን ሳይቱን ምን ነው እንደምትመለከቱት እንግዲህ አሁን ሳይት ላይ ደርሰናል። ለዋዋ የተገዛላት ቤት እንግዲህ እዚህ ደረጃ የደረሰው ህንጻ ላይ ነው ማለት ነው። በዚህ መልኩ የጧት ፀሐይ ፊት ለፊት የሚያይ ህንጻ ነው። እንግዲህ ደግሞ በየ5 ፎቁ ልዩነት እንደምታዩት ፊኒሺንግ እየሰራን ብሎኬት እየደረደርን ልስን እየሰራን በኋላ ላይ ፊኒሺንግ ሰርተን ነው የምንሰጠው ማለት ነው። ስለዚህ በኋላ ላይ መጨረሻ ላይ ለፊኒሺንግ የሚወስድ ምንም አይነት ጊዜ አይኖርም ማለት ነው። ሌላ ደግሞ በግቢ ውስጥ የሚኖሩ ፋሲሊቲዎች እንደ ቤተ መጻሕፍት፣ ጂምናዚየም፣ የልጆቹን መጫወቻ ስፍራ የሚሆነው እዚህ ጋር ነው ማለት ነው። መዋኛ ገንዳዎችም የሚሆኑት እዚህ ጋር ነው። ሳይቱ በሙሉ እንቅስቃሴ ላይ ያለ ደረጃ ነው። ዲኤምሲ ለ29 ዓመታት ያክል ደረጃ 1 ኮንስትራክሽን ሆኖ የሰራ ድርጅት ነው። እነዚህ ሁሉ ማሽነሪዎቹ የግሉ ነው ማለት ነው። እና ማሚ ምን ተሰማሽ እዚህ ላይ ቤት ስለተገዛ? በጣም የሚገርም ነው። እኔ ብቻ ከሚገባው በላይ ነው ደስታዬ። አሁን ያለበትን ደረጃ ደግሞ ሳየው የበለጠ ተደስቻለሁ። በጣም ደስ የሚል ነው። እንግዲህ በቅርቡ ወደ ቤቴ እገባለሁ የሚል ድምዳሜ ላይ ደርሼ ነው የሚሄደውና በጣም ነው አመሰግነው። ደስ ይላል። በጣም ደርሷል ሁሉም ነገር። እንደምትመለከቱት ዲኤምሲ ሪል ስቴት በጣም በአፋጣኝ በማለቅ ላይ ነው ያለው። አኩቻም ብላችሁ ለምትመጡ ለ10 ደንበኞች ዲስካውንት ይደረግላችኋል። በፍጥነት እየመጣችሁ እየገዛችሁ የቤት ባለቤት ሁኑ። አሁኑኑ ይመቻችሁ። እኔ ወድጄዋለሁ። እዋቡዬም ወደ አዲሱ ቤቷ በቅርቡ ትገባለች። ይመቻችሁ። እንወዳችኋለን። ከስር ስልክ አስቀምጥላችኋለሁ። እየደወላችሁ ቢሮአቸው ድረስ በመሄድ መግዛት ትችላላችሁ። እኛም ደስ ብሎናል፣ እናንተም ደስ እንዲላችሁ ከች በሉ። ባይ ባይ።